በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ዛሬ ወደ አንድ የተቀደሰ ስፍራ ልወስዳችሁ ነው። መነሻችንን ያደረግነው ከአዲስ አበባ 33 ኪሎ ሜትር ርቀት ላይ ከምትገኘው ከሆለታ ከተማ ነው። እንግዲህ መነሻችንን ሆለታ ከተማ አድርገን ወደ ሙገር በሚወስደው መንገድ ከከተማው 5 ወይም ደግሞ 6 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ዶቢ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ነው እየሄድን ያለነው። ይህቺ ቤተክርስቲያን የምትገኘው በምዕራብ ሸዋ ሀገረ ስብከት በኤጄሬ ወረዳ ቤተ ክህነት ስር ነው። እንግዲህ ቤተክርስቲያኗ ከተመሰረተች ከ50 ዓመታት በላይ አስቆጥራለች። ነገር ግን ባለፉት 50 ዓመታት ብዙ ችግሮችን ያሳለፈች ቤተክርስቲያን ናት። እንግዲህ እስከ መዘጋት ድረስም የደረሰች ቤተክርስቲያን ናት። ነገር ግን መዘጋት ላይ በደረሰችበት ሰዓት ላይ አንድ በውጭ ዓለም የሚገኝ ወንድማችን ለካህናት አባቶቻችን እንደው ለዕለት ጉርስ የሚሆን 200 ብር 300 ብር በየወሩ እየላከላቸው ለረጅም ጊዜ አገልግሎት እንዲሰጥ ማድረግ ችሏል ማለት ነው። ታዲያ በእንዲህ ሁኔታ ሳለች ይቺ ቤተክርስቲያን እኛም የዛሬ 2 ዓመት ገደማ ላይ በሰበካ ጉባኤውና በደብሩ አስተዳዳሪ አሳሳቢነት ይህቺን ቤተክርስቲያን ከችግር ለማላቀቅ አንድ ቪዲዮ ወደ እናንተ አደርሰን ነበር። ያም ቪዲዮ ታዲያ በአካባቢው መብራት ስላልነበረ ቤተክርስቲያኗም ካለ መብራት ጨለማ ውስጥ ስለነበረች የመብራት ትራንስፎርመር ለመግዛት ሁላችሁም ያቅማችሁን እንድታደርጉ ነበር ቪዲዮ ወደ እናንተ ሰርተን ያደረስነው። ምክንያቱም ቤተክርስቲያኗ ጨለማ ውስጥ ነበረች። እንዲሁ በድምጻቸው ነበር የሚቀድሱት፣ ማይክ አልነበረም። እንደዚሁ መብራት ባለመኖሩ ብዙ ችግር ውስጥ ነበረችና ቤተክርስቲያኗ የመብራት ትራንስፎርመር ለማስገባት የዛሬ 2 ዓመት ገደማ ወደ እናንተ ቪዲዮ አድርሰን ሁላችሁም ያቅማችሁን አድርጋችሁ የአካባቢ ምዕመናንም ደግሞ ያቅማቸውን አድርገው ከ1 ሚሊዮን ብር በላይ የፈጀ የመብራት ትራንስፎርመር ተገዝቶ ቤተክርስቲያኗን ከጨለማ ውስጥ ማውጣት ተችሏል ማለት ነው። ይህ የሆነው የዛሬ 2 ዓመት ገደማ ነው። ነገር ግን የመብራቱ መግባት ብቻ የቤተክርስቲያኗን ችግር ሊፈታ አልቻለም። ምክንያቱም ቤተክርስቲያኗ ከከተማ ወጣ ያለች ስለሆነች የራሷ የገቢ ምንጭ አልነበራትም። በንግስ ክብረ በዓላት ጊዜ ብቻ በምታገኘው አገልግሎቱን ማስቀጠል አልቻለችም። መብራት መግባቱ ብቻ ጥቅም ሊኖረው ወይም ደግሞ ችግሯን ሊፈታላት አልቻለም። ስለዚህ የገባውን የመብራት ትራንስፎርመር ተጠቅመን ቤተክርስቲያኗን ከችግር ማውጣት ያስፈልጋልና አሁንም በደብሩ አስተዳዳሪና በሰበካ ጉባኤ አሳሳቢነት የዛሬ ዓመት አካባቢ ለሁለተኛ ጊዜ ቪዲዮ ወደ እናንተ አድርሰን ነበር። ያን ቪዲዮ ደግሞ ምንድነው ስንል ለቤተ ክርስቲያኗ የገቢ ምንጭ የሚሆን ወፍጮ ቤት ለማስገባት ነበር። ምክንያቱም ምንም የገቢ ምንጭ አልነበራትም። የገቢ ምንጭ ራሷን የቻለ የገቢ ምንጭ እንዲኖራት ወፍጮ ቤት ለማስገባት ያንንም ትራንስፎርመር ለመጠቀም ሁላችሁም ያቅማችሁን እንድታደርጉ ቪዲዮ አድርሰን ነበር የዛሬ ዓመት ገደማ ላይ። በዛም ቪዲዮ መሰረት ታዲያ ሁላችሁም ያቅማችሁን አድርጋችሁ አነሰ በዛ ሳትሉ ያቅማችሁን አድርጋችሁ ከ100 ብር ጀምሮ አንድ ወፍጮ ሙሉ ለሙሉ በዚህ መንፈሳዊ ቻናል ተዋጥቶ እንዲቻል ሆኗል ማለት ነው። አንደኛው ወፍጮ ደግሞ በዚሁ መንፈሳዊ ቻናል ላይ የተመለከተ አንድ ወንድማችን ሙሉ ወጪውን ሸፍኖ 2 ወፍጮ የዛሬ ዓመት ተገዝቶ ስራ ጀምሯል ማለት ነው። ታዲያ ዛሬ ለሶስተኛ ጊዜ ቪዲዮ ወደ እናንተ ያመጣ ነው አሁን ቤተክርስቲያኗ ምን ደረጃ ላይ ያለችው የሚለውን እንድትመለከቱና ለአንዴና ለመጨረሻ ጊዜ የሚያስፈልጋት ነገር ካለ አሁንም የበኩላችሁን እንድታደርጉ ነው። እንግዲህ እንደምትመለከቱት አሁን በዶቢ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ደርሰናል። ቤተክርስቲያኗ ስላለችበት ሁኔታ ደግሞ የደብሩን አስተዳዳሪ መላከ ሰላም ቀሲስ አበራን ጠይቀናቸዋል። እርሳቸውም ደግሞ እንዲህ ብለውናል። እቺ ቅዱስ ቤተክርስቲያን ከተቋቋመች ተመሰረተችበት 50 ዓመታትን አስቆጥራለች። እንግዲህ ብዙ ታሪኮችን አሳልፋለች። ብዙ ችግሮችን አሳልፋለች። ይሁን እንጂ ከቅርብ ጊዜ ወዲህ በለውጥ ጎዳና ላይ በልማት ጎዳና ላይ ያለችው ቤተክርስቲያን ናት። እንግዲህ ቀደም ሲል እንደተናገርኩት እስከ መዘጋት ድረስ የደረሰች ቤተክርስቲያን ናት። ምክንያቱም ከከተማም ትንሽ ወጣ ብላ ስለምትገኝ ማለት ነው። ከሆለታ ከተማ ከአንድ 5-6 ኪሎ ሜትር የሚሆን ላይ ነው የምትገኘው። ስለዚህ ከባጀት አንፃርና ከተለያዩ ምክንያቶች እቺ ቅድስት ቤተክርስቲያን እስከ መዘጋት ድረስ የደረሰች ሲሆን በቅርብ ጊዜ ወዲህ በተደረገው ርብርብ እቺ ቤተክርስቲያን በእድገትና በልማት ጎዳና ላይ ያለች ቤተክርስቲያን ናት። ከዚህ በፊት እንግዲህ ከ1 ዓመት በፊት
በተደረገው ርብርብና እንቅስቃሴ በዚህ ሚዲያው በሁለት ተላልፏል። ትራንስፎርመር ገብቷል። ከዛም በኋላም ደግሞ በዚህ ሚዲያ በተደረገ እንቅስቃሴ እና በተለያየ ነገር በተገኘው እገዛ የወፍጮ ቤቱም ተከፍቶ ስራ ጀምሮ ቤተክርስቲያን አሁን የራሷን ገቢ ማግኘት ጀምራለች ማለት ነው። እንግዲህ ከዚህ በፊት በዚህ ሚዲያው ሰምታችሁ አስተዋጽኦ ያደረጋችሁት እንዲሁም ደግሞ ድጋፍ ያደረጋችሁላችሁ በያላችሁበት እግዚአብሔር በረከት ይድረሳችሁ። እግዚአብሔር ይስጥልን፣ እናመሰግናለን። የእናንተ ስጦታ ለከንቱ አልቀረም። ቤተክርስቲያኑ እየተለወጠበት ልማቱ እየተካሄደበት ቤተክርስቲያን እየተለማ ይገኛል ማለት ነው። በአሁኑም ሰዓት እንግዲህ ይበልጥ አገልግሎቱንም ለማጠናከር የቤተክርስቲያን ልማትን ለማሳደግ እንግዲህ ያለፉትንም ችግሮችን ታሪክ ሆኖ ለማስቀረት አሁንም ልማቶቹ ቀጥሏል ማለት ነው። አሁንም እየተሰራ ያለው ልማት አለ። እንግዲህ የፈረንጅ ላሞችን ለማስገባት እና ከዛም የወተት ልማት እዚህ ቦታ ላይ ለማስጀመር ጥረት እየተደረገ እንቅስቃሴ እየተደረገ ይገኛል። በዚሁ መሰረት አሁን የከብቶች ቤት ወይ ደግሞ የላሞች ቤት ተዘጋጅቶ ሁሉም ነገር አልቆ ላሞቹን ብቻ ማስገባት ብቻ ነው የሚቀረው ማለት ነው። እንግዲህ እንደከዚህ በፊቱ አስራታችሁን፣ ስጦታችሁን፣ እርዳታችሁን ለዚች ቤተክርስቲያን አድርጋችሁ ይችን ቤተክርስቲያን ለአንድና ለመጨረሻ ጊዜ ራሷን እንድትችልና ከዚህ ይበልጥ አገልግሎቷ እንዲያድግ ምዕመኖቹ ከቤቷ እንዳይጠፉና ከሌሎች እምነቶች እንዳይነጠቁብን ጠንክረን በዚህ ቦታ ላይ ሰርተን ሃይማኖታችን እንድናሳደግ አስተዋጽኦ እንድታደርጉልን፣ እርዳታ እንድታደርጉልን፣ በኩላችሁን አስተዋጽኦ እንድታደርጉልን እንማጸናለን ማለት ነው በእግዚአብሔር ስም። እንግዲህ የአንድ ላም ዋጋ እንግዲህ ጥሩ ምርት የሚሰጥ ጥናት እንዳደረግነው ከሆነ ከ200,000 ጀምሮ እስከ 400 ከዛም በላይ ይገዛል ይባላል ማለት ነው። ስለዚህ እኛ በእቅዳችን መሰረት ደግሞ ከ5 እስከ 6 የሚሆን ላሞችን ለማስገባት ነው። ለዚህም ደግሞ ከ1.5 ሚሊዮን ብር የሚያስፈልግም በመሆኑ እናንተም እንግዲህ እንደሚባሉ አባቶቻችን 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ ነው እንደሚባለው እናንተም በያላችሁበት በውስጥም በውጭም ሀገር ያላችሁ ወንድሞች እህቶች ለዚች ቤተክርስቲያን ድጋፍ እንድታደርጉ በእግዚአብሔር ስም ጥሪያችንን እናስተላልፋለን። እንግዲህ ከአባታችን ሰምተን እንደተመለስነው ይቺ ቤተክርስቲያን ለአንዴና ለመጨረሻ ጊዜ የእናንተን የሁላችንንም እርዳታ ትሻለች። ስለዚህ ሁላችሁም ይቺን ቤተክርስቲያን ለአንዴና ለመጨረሻ ጊዜ ከችግር ለማላቀቅና ራሷን ችላ በራሷ ገቢ ራሷን የምታስተዳድርበት ሁኔታ ለማመቻቸት የ100 ብር ቻሌንጅ ጀምረናል። ሁላችሁም ልክ እንደ ከዚህ በፊቱ ሁሉ አነሰ በዛ ሳትሉ ከ100 ብር ጀምሮ ያቅማችሁን ለዚች ቅድስት ቤተክርስቲያን ልታደርጉ ይገባል ማለት ነው። አካውንት ቁጥር አስቀምጬላችኋለሁ። ንግድ ባንክ አካውንትና አዋሽ ባንክ ሁለቱን አማራጮች መጠቀም ትችላላችሁ። ከስር ስክሪኑ ላይ አካውንቶቹ አሉላችሁ። ካስገባችሁ በኋላ ደግሞ ከ100 ብር ጀምሮ የምታስገቧትን እያንዳንዲቷን ደረሰኝ ደግሞ በ0902829657 ስልክ ቁጥሬ እዚሁ ስክሪን ላይ ያለላችሁ በዛ ለኔ በኢሞ በዋትሳፕ በቴሌግራም ደረሰኙን ትልኩልኛላችሁ ማለት ነው። ለበለጠ መረጃ ስለ ቦታው ስለ አካባቢው በደንብ መጠየቅ ከፈለጋችሁ ደግሞ ከላይ የአባታችንን ስልክ አስቀምጬላችኋለሁ። ከስር ደግሞ የኔ ስልክ ቁጥር አለ። እኔን በኢሞ በዋትሳፕ በቴሌግራም ማግኘት ትችላላችሁ። እዛ ማውራት እንችላለን ማለት ነው። ስለዚህ ሁላችሁም ለዚች ቅድስት ቤተክርስቲያን የበኩላችሁን ያቅማችሁን እንድታደርጉ በልዑል እግዚአብሔር ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሁላችሁንም እንጠይቃለን ማለት ነው። ስለ ቅዱስ ጊዮርጊስ ብላችሁ ለአንዴና ለመጨረሻ ጊዜ ይችን ቅድስት ቤተክርስቲያን ከችግር እናላቅቃት ዘንድ ሁላችሁም ያቅማችሁን አድርጉ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መን ያመንታኩን መናመንታ ዶቢ ደረሳ ይግልፍሉ ጊዮርጊስ ከንጀረም ብየ ለለበሽ ሊታው ሸዋ አናጅሬ ኬሰት ከነርገሙ የሞተው መን ያመንታኩን ኤርገዳበት ኤርገው እንዲፈምቴ gara waggoota 50 kan ta'u yommuu ta'u egaa waggoota 50 darban keessatti rakkinoota baay'ee keessa kan dabarte yommuu ta'u
hanga cufamuutti illee kan geessedha manni amantaa kuni. Haa ta'u malee yeroo ammaa kana yeroo dhiyoodhaas sochii taasifamee manni amantaa kun jijjiirama guddaa keessa, misooma guddaa keessa jirti jechuudha. Haaluma kanaan yeroo dhiyoo keessa karama miidiyaa kanaanis darbee ture jechuudha. Kallattii adda addaatiin deeggarsa taasifameen mana amantichaatiif tiraansfoormarri isaan galuudhaan akkasumas immoo manni waccoo jalqabee manni amantaa kun galii makaashii yeroo jalqabaaf argachuu eegaltee jirti jechaadha. Kana keessatti namoonni kanaan dura karaa miidiyaa kanaatiinis dhageessanii deeggarsa keessan taasistan baay'een keessanii jirtu jechaadha. Kanaaf hunduma keessaniifuu waaqayyo isiniif haa kennu, qabeenya keessa isiniif haa eebbisu, guddaa bakka jirtanitti ni jiraadha, waaqayyo isin haa eebbisu jechuu barbaanna. Egaa ammas immoo guddina mana amantaa kanaa akka haaluma kanaan itti fufsiisuudhaaf tajaajila mana amantaa kanaa kana caalaa guddisuudhaaf manni amantaa kun ammas immoo sochii guddaa keessa jira jechaadha. Haaluma kanaan yeroo ammaa kana immoo mana horsiisaa horii aannanii kan horii aannan faranjii jechuudha jalqabuudhaaf sochii guddaa keessa jira. Yeroo ammaa kana manni horii ijaarramee hojiin isaa hundumtuu xumuramee saawwan galchuu qofatu hafa jechuudha. Kanaaf uummanni kiristaanaa biyya keessas biyya alaas jirtan akkuma kanaan dura deeggarsa keessan wajjin taasisuudhaan misoomni manni kun jalqabde akka milkaa'u akka nu taasistanii fi akkuma kanaan dura deeggarsa keessan akkasumas immoo kurloo keessan fi kennaa keessan mana amanticha kanaaf deeggaruudhaan taasisuudhaan misoomni mana amantaa kun qabdee jirtu akka galma ga'uu fi tajaajilli mana amantaa keenyaa akka guddachuu fi uummanni kiristaanaa keenya amantaa isaaniitti akka ciman akka nu taasistan maqaa waaqayyootiin fi maqaa wareegamticha qulqulluu Goorgisiitiin ergaa keenya isiniif dabarsine jechaadha. Egaa kanammoo wal qabatee sa'aan tokkichi qarshii 250 hanga gara 400 hamma ga'uutti waliin murtii yookiin immoo misooma gaarii kennuu danda'u. Haga kanaan ni bitama jedhameetu waan yaadamuuf isinis immoo egaa kana keessatti hirmaachuudhaan eebbaa waaqayyo irraa akka argattan maqaa waaqayyootiin waamicha deeggarsaa waamicha misoomaa kana isiniif taasifne jechuudha. Waaqayyo isin eebbisu, waaqayyo isin haa kennu.